እንኳን ለቅዱስ ዮሐንስ ወንጌላዊ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የሐዋርያው የቅዱስ ዮሐንስን ታሪክ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ቅዱሱ ሐዋርያው ከዘብዴዎስና ከእናቱ ማርያም በአውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታችን ከመከተሉ ባሻገር በምንም ምክንያት ከጎኑም አይጠፋም ነበር። ስለ ንጽሕናውና ስለ በጎ የፍቅር ሕሊና ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ይህ አባት መስከረም 4 ቀን እንደተወለደ ቅድስት ቤተ ክርስቲያን ታስተምራለች። ዮሐንስ የሚለው ስም ዮሐና ከሚለው ቃል የተገኘ ሲሆን እንዲሁም ትርጓሜውም ከያህዌ የተሰጠ ወይንም ከእግዚአብሔር የተሰጠ ማለት እንደሆነ ብዙ ሊቃውንት ይስማሙበታል። ትርጓሜ ወንጌል ግን ዮሐንስ ማለት ፍስሐ ወሐሴት ማለት ነው ይላል። ቅዱስ ዮሐንስ ብዙ ቅጽል ስሞችም አሉት። የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ባለው ቅናት ባሳየውም የኃይል ሥራ ቦዔርጌስ ወልደ ነጎድጓድ የእግዚአብሔርን አንድነትና ሦስትነት ስለሚናገር ታዎሎጎስ ነባቤ መለኮት ኃይላፋትና መጻያትን ነገር ሁሉ ስለሚናገር አቡ ቀለምሲስ ባለ ራእዩ ዮሐንስ እንዲሁም የጌታን ጽዋዕወተ መከራ አይቶ ፊቱ በሐዘን ስለጠቆረ ቁጽረ ገጽ በመባል ይታወቃል። ጌታችን ግርማ መንግሥቱን ሲገልጥ የኢያኢሮስን ልጅ ሲያስነሣ በጌቴሴማኒ የአትክልት ቦታ ሲጸልይ ስለ ኢየሩሳሌም መጥፋት ትንቢት ሲናገር ዮሐንስ አብሮት ስለነበረ የምስጢር ልጅም ይባላል። ቅዱስ ጳውሎስ አምደ ቤተ ክርስቲያን ብሎ ከሚጠራቸው ሐዋርያት አንዱ ቅዱስ ዮሐንስ ወንጌላዊ ነው። ከሌሎቹ ደቀ መዛሙርት በተለየ አኳኋን ጌታውን ይወደው ስለነበር ሁሌ ከእቅፉ ሁሉ አይለይም ነበር። በዚያም ጊዜ የጌታ ወዳጅ ፍቁረ እግዚእ ተብሏል። በለዚህ በተጨማሪ ወንጌላዊው ሐዋርያው ድንግሉ ዘንስር እንደዚሁም ሕፅንው ለኢየሱስ ባሕረ ጥበባት አበልሳናት እየተባለ ይጠራል። የቅዱስ ዮሐንስ አባት ዘብዴዎስ የሚባል የሲኖዳ ሀገር ገሊላዊ ሲሆን አሳ አጥማጅም ነበር። እናቱ ማርያም በአውፍልያ እንደምትባል ከ36ቱ አንስትም አንዷ መሆኗን የቤተ ክርስቲያን ትውፊት ያስረዳል። ቅዱስ ዮሐንስ በመጀመሪያ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ነበር። በኋላ ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንደ ዓሣ በወንጌል ለማጥመድ ለዚህ ዓለም ባሕር ለማጥመድ ጌታችን ኢየሱስ ክርስቶስ የስብከት ሥራውን እንደጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ ሳለ ጠራው። እርሱም ወዲያና ወዲህ ከወንድሙ ጋር ታንኳይቱንና አባቱን ትቶ ተከተለው። ጌታችን ሲጠራው የ25 ዓመት ወጣት እንደነበረ ኤኔሪዮስ የተባለ ደቀ መዝሙሩም ጽፎታል። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችን እግሩ ስር መስቀሉ ድረስ ተከትሎታል።
እዚህም መላ የአዲስ ኪዳን ክርስቲያኖችን ወክሎ የእመቤታችንን እናትነት ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ተቀብሏል። በዚያችም የመከራ የኑዛዜ ሰዓት የተገኘ የቁርጥ ቀን ወዳጅ በመሆኑ በአደራ መልክ ነዋት እናትህ ተብሏል። እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው በእናትነት ተቀብሎ ወደ ቤቱም ወስዷታል። አደራውን አክብሮ በመጠበቅና በማጽናናትም 16 ዓመት ያክል ሲታዘዝ ኖሯል። ሐምሌ 5 ቀን የሚነበበው መጽሐፈ ስንክሳር እንደሚገልጠው ቅዱስ ዮሐንስ የስብከቱን ሥራውን በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያም ሄዶ ያስተማረው ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ በፈረስ 20 ቀን ያስኬዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንድ ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሪቱ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉዎች እንደሆኑም ተረዳ። ምንም እንኳን በክፋታቸው ሁሉ ቢያዝንም ቅዱስ ጴጥሮስ አጽናንቶት እንደፈረደውና ወደ ከተማይቱ ገብተው በክርስቶስ ስም ወንጌልን ሰበኩ። ጣዖታትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ታምራትን እያደረጉና በስብከት በክርስቶስ ወንጌል ብዙ ሰዎችን ሁሉ አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረባት ሀገር ሎዶቅያ እንደምትባል ስንክሳሩም ይገልጣል። በከተማም አጠገብ ያለ ቄድሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት በማውደም ባወደመ ጊዜ ቅዱስ ዮሐንስ የቅዱስ ጴጥሮስ ዘንድ ሄደና በታምራት የውሃውን ሙላት ሁሉ አቆመላቸው። ወደ ከተማዋም ገብቶ ብዙ ታምራትን እያደረገ ወንጌልን ሰበከ። ካዩትም ታምራትና ከሰሙትም ትምህርት የተነሳ ብዙዎችም አመኑ። ጥር 4 በሚነበበው ስንክሳር እንደምናየው ደግሞ ቅዱስ ዮሐንስ በሕይወቱ መጨረሻ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩ ኤፌሶን ነች። ዮሐንስ ወደዚያች ከተማ የመጣው ከደቀ መዝሙሩ ከአብሮኮሮስ ጋር ነው። የስብከት ሥራቸውን በቀጥታ መጀመር ስላልቻሉ ሮምናን የምትባል አንዲት ሞግዚት ቤት ውስጥ ባሮች ሆነውም ገቡ። እርሷም ቅዱስ ዮሐንስን እንጨት ፈላጭ አብሮኮሮስንም ደግሞ ውሃ ቀጅ አደረገቻቸው። አንድ ቀንም ከምታሳድጋቸው ልጆቿ አንዷን ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮኮሮስ አብረዋት ገቡ። ያን ጊዜ በጣዖታቱ ቤት ያደረው ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን ዕቃ አደናብሮ ሰባብሮትም ሁሉ ወጣ። አስከትላ የነበረችውም ልጅም በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህ ያበቃኝ ብላ ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትይምን ብሎ መለሰላት። ያሁኑስ ይባስ ከመቼ ወዲህ ነው ደግሞ የሞተ ሰው የሚነሳው ብላ የበለጠ ተቆጣችው። ይህን ጊዜ ቅዱስ ዮሐንስና አብሮኮሮስ ጸሎት አቅርበው አስነሱላት። በዚያን ታምር አምና ተጠመቀች። በቤቷም የምእመናን ጉባኤ ተመሠረተ። እርሷም ለዚያ መምኔት አድርጎ ሾማት። ከዚያም በኤፌሶንና በአካባቢዋ ወንጌልን ለመስበክ ሰፊ በር ተከፈተላቸው። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰው ድምጥያኖስ የራሱን ምስል አሰርቶ እንዲሰግዱለት ወደ ኤፌሶን ላከ። ቅዱስ ዮሐንስ ግን ከምዕመናን ጋር ሆኖ ይህንን ድርጊት ተቃወመ። ከዚያም ወደ ሮም ተሰደደና በፍል ውሃ ተሰቃይቶ በመንግሥት ላይ ያመፁ ሁሉ ወደሚታሰሩባት በደሴተ ፍጥሞ እንዲታሰር ተፈረደበት። ራእዩንና እንዲሁም መጽሐፉን የጻፈው በዚያ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ ከተገደለ በኋላ ከግዛቱ ተመልሶ 3 መልእክታትንና ወንጌሉን እንደጻፋቸው ይናገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወት 2 የተለያዩ አመለካከቶች አሉ።
አንደኛው ላይ የተጻፈው መነሻን በማድረግ ዮሐንስ ሞትን አልቀመሰም የሚል ሲሆን፣ ሁለተኛው ደግሞ የተጻፈው ቃል እንዲሁም በመጥቀስ የጌታን የሞት ጽዋ ጠጥቷል፣ የሞትን ጥምቀትም ሁሉ ተጠምቋል፣ በግልጽም አነጋገር ሙቷል የሚል ነው። አባ ጀሮም ስለ ወንጌላዊው ቅዱስ ዮሐንስም ሲገልጥ የመጨረሻውን በምድር የኖረበትን የዕድሜ ዘመኑን በኤፌሶን ከተማ እንዳሰለፈ ጽፏል። በዚህም ወቅት እጅግ ከማርጀቱ የተነሳ እርስ በርሳቸው ተዋደዱ። ይህ የጌታችን ትእዛዝ ነውና ይህንን ከጠበቃችሁ ይበቃችኋል የምትለዋን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የቅዱስ ዮሐንስ የዘወትር ትምህርቱ ነው። ደቀ መዛሙርቱም አባታችን ለምን ሁል ጊዜ አንድ አይነት ትምህርት ታስተምረናለህ ቢሉት ልጆቼ የጌታ ትእዛዝ ነው በማለት ይመልስላቸው ነበር። ሐዋርያዊትና ኦርቶዶክሳዊት ቤተ ክርስቲያናችን የወንጌላዊው በዓል በየዓመቱ ጥር 4ና በየወሩ በ4 እርሱ የደረሰው የቁርባን ምስጋና እንዲቀደስ ታዘናለች። ለጌታችን ስዕል ምንጭ ከሆኑ አንዱ ወንጌላዊ ዮሐንስ ነው። ጌታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮም ቄሳር ጢባሪዮስ ቄሳር ይባላል። የቄሳር ልጆችም ታማሚ ነበር። እንዲሁም ቄሳርም የጌታን የማዳን ሥራ እየሰማና እነ ጲላጦስም የጻፉትን ደብዳቤ እየተመለከተ በዚያም ደግ ሰው መቃብር ወስጄ ልጄን ሁሉ ማስነሳት አለብኝ እያለ ይመኝ ነበር። በመጨረሻም ወስደው በጌታ መቃብር ላይ ሲያኖሩት ከሕመሙ ስለተፈወሰለት ፍቅሩን ለመግለጽ የጌታን ስዕል የሚስል ሰው ያፈላልግ ጀመር። ከዚያም በኋላ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንዳየው አድርጎ ስሎ ሰጥቶታል። አንድ ጊዜ ቅዱስ ዮሐንስ ከኤፌሶን ከተማ አንስቶ ክርስቲያኖችን ለማስተማር ሲዘዋወር ወደ አንድ ትልቅ ከተማ ገባ። በዚያችም ከተማ የሚገኙ ምዕመናን ግልስ ስለሚባልና በአስራዎቹ ዕድሜ ክልል ስላለ አንድ ወጣት ታሪክ አጫወቱት። ወጣቱንም በጣም ይወዱት ነበርና እናትና አባቱም ስለሞቱ የሚንከባከበውና የሚያስተምረውም ካጣ ሊበላሽ ይችላል ብለው ለቅዱስ ዮሐንስ ነገሩት። ቅዱስ ዮሐንስም ይህንን ቢሰማ ወጣቱ ጊልስን ወደ ከተማይቱ ጳጳስ ወሰደውና እንደ ልጅ ተንከባከበው፣ እውነተኛ ክርስቲያንም አድርገው ብሎ ሰጠው። የከተማዋ ጳጳስም ሁሉ ደግ ስለነበረ በደስታ ተቀበለው። ዘወትርም ያስተምረውና ይንከባከበው ነበር። በመጨረሻም የአካባቢው ምዕመናን በተሰበሰቡበት ጊልስ ተጠመቀ። ከዚህ በኋላ ግን ነገሮች ሁሉ መቀያየር ጀመሩ። ሊያባት ሥራ በጣም ስለበዛባቸው ጊልስን መቼ ተጠምቋል ብለው እንደ በፊቱ መቆጣጠርና ማስተማሩም ተውት። ጊልስም የለመደውን የአባትነት ፍቅር ሲያጣ ወደ ከተማዋ ወጣ ብሎ ከእኩዮቹ ጋር መቀራረብ ጀመረ። ጓደኞቹ ግን መልካም አልነበሩም። ጭዎች፣ ቁማርተኞች፣ እንደዚሁም ተሳዳቢዎች ነበሩ። አንድ ቀን ማታ በአንድ መጠጥ ቤትም ውስጥ ጊልስና ጓደኞቹ ሲጠጡ አመሹ። ሁሉም ሰክረው በያሉበት ሲወድቁ ጊልስ ብቻውን ቀረ። በመጨረሻም የሁሉንም የመጠጥ ሂሳብ ከፍሎ ገንዘቡንም ጨረሰ። በነጋታው ጊልስ ለጓደኞቹ ለእናንተ ስል ገንዘቤን ሁሉ አባከንኩኝ፣ አሁን ባዶ ነኝ፣ ባዶ ኪስ ሆኛለሁ ብሎ ነገራቸው። ሁሉም ሳቁበትና ጅሉ ጊልስ እኛ ገንዘብ ከየት የምናመጣ ይመስልሃል? ይልቁንም የምታገኘውን አጋጣሚ ተጠቀምና ስረቅ አሉት። በዚህ መሠረት ጊልስና ሁለቱ ጓደኞቹ የአንድ ሰው ቤት ሰብረው ገቡና ገንዘቡንና ጌጣጌጡን ሁሉ ዘረፉ። በዚያንም የተነሳ ጊልስ መስረቅ ማለት በጣም ቀላል ሥራ ነው ብሎ አመነ። ከዚያም በኋላ ጊልስና ጓደኞቹ የታወቁ ዘራፊዎችም ሆኑ። እነርሱ ባሉበት መንገድ ማንም በጤንነት ማለፍ አይችልም ነበር።
አንድ ቀን ሰው ሲደበድቡ ነፍሱንም በእጁ ስለጠፋ ጊልስና ጓደኞቹ ከከተማዋ ጥለው ጠፉ። ከጥቂትም ቀን በኋላ ጊልስ ስም ስለዚያ አካባቢ እየገነነ ስለመጣ ሰው ሁሉ ይፈራው ጀመር። እርሱና ጓደኞቹ አላፊ አግዳሚውን ሁሉ አላስቀምጣሉ። መንገደኞችም በሱ በሰላም መጓዝ ሁሉ፣ ነጋዴዎችም በጤንነት መነገድ አልቻሉም። ጊልስ አለቃቸው ነበር። መግደልና መዝረፍ የዘወትር ሥራቸውም ሆነ። ከጥቂት ዓመታት በኋላ ግን ቅዱስ ዮሐንስ ወደዚያች ከተማ መጣ። ሊያን ጳጳስም ስለ ወጣቱ ጊልስ ጠየቃቸው። እሳቸውም በጣም አፍረው አዝነው ያልከኝን አልሰማሁም፣ ያዘዝከኝን አልፈጸምኩም። ጊልስ ዛሬ ሰው ሁሉ የሚፈራው ወንበዴ ሆኗል። ዛሬ አላፊ አግዳሚውን አያስቀምጥም። ይህ ሁሉ ግን የኔ ስተት ነው በማለት በፊቱም አለቀሱ። ቅዱስ ዮሐንስም ይህንን ሲሰማ በእጅጉ አዘነ። ወዲያውኑም ጊልስ ያለበትን ጠየቀና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን ጨካኝ ናቸውና ይገድሉሃል ቢሉት አልተወውም። በቦታውም ሁሉ ሲደርስ ሁሉ ሽፍቶችም አገኙት። ወዲያውኑም ጩቤያቸውን መዘው ከፊቱ ቆሙ። ቅዱስ ዮሐንስ ፍቅር በተሞላበት ንግግር እርሱ የድሮ ጓደኛዬ ነውና ከመግደላችሁ በፊት እባካችሁ ወደ አለቃችሁ ሰዱኝ አላቸው። ሽፍቶቹም እየሳቁ ወደ አለቃቸው ዘንድ ወሰዱት። ጊልስ መጣ። ቅዱስ ዮሐንስም በፍቅርና በፈገግታ ተመለከተው። ጊልስም አወቀው፣ ደነገጠ። ዘወር ብሎም መሮጥ ጀመረ። ያን ታላቅ ሰው ዮሐንስም ፈራ። ቅዱስ ዮሐንስም ልጄ ለምን ትሸሻለህ? እኔ አባትነት ነኝና ምንም የሚጎዳ መሳሪያ አልያዝኩም አለው። ያም ጨካኝ የሽፍታ አለቃ ምርር ብሎ አለቀሰ፣ አነባ። መሳሪያውንም ሁሉ አምዝግዝጎ ጣለ። ጓደኞቹንም እኔ ወደ ጌታዬ መመለሴ ነውና ደና ሁኑ አላቸውና ከቅዱስ ዮሐንስ ኋላ ተፈናጦ ወደ ጥንቱ ቦታው ተመለሰ። ትቶት ሄዶ በነበረችውም ቤተ ክርስቲያን ዕድሜ ልኩን እግዚአብሔርን እያገለገለ ኖረ። ቅዱስ ዮሐንስ ከአራቱ እንስሳ መካከል በንስር ይመሰላል። በንስር የመመሰሉ ምክንያትም እንዲህ ነው። በስነ አሞራዎች ጥናት ሊቃውንት እንደሚናገሩት ንስር ዓይኑ ጽሩይ ነው፣ ወደ ላይም መጥቆ ይበራል። ወጥቶም ረቦ ቁልቁል በተመለከተ ጊዜ የሰናፍጭ ቅንጣት የምታክል ሥጋ ብትሆን እንኳን አትሰወረውም። ያችንም አንስቶ ይመገባታል። ቅዱስ ዮሐንስም አካልና ሕልውና ተገልጦለት ንጹሐ ሥጋ፣ ንጹሐ ነፍስ፣ ንጹሐ ልቦና ተሰጥቶት ቀዳሚሁ ቃል ብሎ ተናግሯልና ይህም መጥቆ ረቆ የሚያስብ ልዑለ ስብከት መሆኑን ያመለክታል። ዳግመኛ ንስር በእግሩ ይሽከረከራል፣ በክንፉም መጥቆ ይበራል። በእግሩም እንደሚሽከረከር ዮሐንስም እንደ ወንድሞቹ ወልደ እጓለ እመሕያው ከሰማይ ወረደ ተወለደ እያለ ይጽፋል። በክንፉም መጥቆ እንደሚበር እርሱም አካል ሕልውና ተገልጦለት ቀዳሚሁ ቃል ብሎ ተናግሯል። የቅዱስ ዮሐንስ ወንጌላዊ ረድኤቱ በረከቱ አማላጅነቱ አይለየን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የሉል እግዚአብሔር ቤተሰቦች ከዚህ በመቀጠል
በታኅሳስ 4 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 4 በዚህች ቀን የሊቀ ሐዋርያው ቅዱስ ጴጥሮስ ወንድም የተመሰገነ ቅዱሱ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገር ወጣ። ከእርሱም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበረ። አንደበቱ የሚጥም በሥራው ሁሉ በአምልኮቱም የተወደደ ያማረ ደቀ መዝሙሩ ፊልሞና አብሮት ነበር። ሐዋርያው እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያው እንድርያስን መምጣት በሰሙ ጊዜ አማልክቶቻቸው ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሣሪያቸውን ይዘው ወጡ። በዚያን ጊዜ ፊልሞና በቤተ ክርስቲያን ውስጥም ከወርቅና ከብር የሰው እጅ ሁሉ የሆነ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚሠሯቸውና የሚያምኑባቸው ሁሉ እንደነርሱ ይሆኑ እያሉ ያነብም ሰሙት። ስለ ቃሉ ጣዕምና ስለ ንግግሩም ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያው እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትናን ጥምቀት አጠመቃቸው። ከእርሳቸውም ጋር ጣዖታትን ከሚያመልኩ ሁሉ ብዙዎችን አምነው ተጠመቁ። በዚያም ወራት እንዲሆነ በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበር። ለእርሱም አንድ ልጅ ነበረው። እርሱም ከባልንጀራው ጋር ሲጨዋወት በድንገት ገደለው። ሟች አባት ልጄን የገደለ ልጄንስ ሁሉ አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስ የሚያገሩ ሰዎችን ሂጄ ሐዋርያው እንድርያስ ሁሉ እስከማመጣው ዋስ ሁኑኝ፣ እርሱ የሞተውን ሁሉ ያስነሳልና ብሎ ለመናቸው። እርሱም በተዋቸው ጊዜ ቀሲስ ዮሐንስ ወደ ሐዋርያው እንድርያስ ሂዶ ችግሩን ሁሉ ነገረው። ሐዋርያው እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከኔ ዘንድም የሚጠመቁ ብዙ ሕዝቦች ስላሉ ካንተ ጋር እሄድ ዘንድም አይቻለኝም። ነገር ግን ደቀ መዝሙሬ ፊልሞና አብሮ ይሂድ፣ እርሱ የሞተውን ያስነሳልሃል አለው። ሐዋርያው እንድርያስም ከቄሱ ጋር ሂዶ የሞተውን ሁሉ ያስነሳለት ዘንድ ፊልሞናን አዘዘው። ወደ ከተማይቱም ሁሉ ሲቀርቡ ቄሱና ፊልሞናን ሰዎቹ በከተማው ውስጥም ሁከት ሆኗልና አገረ ገዢውም እንዳይገድላቸው ወደ ከተማው አትግቡ አሏቸው። ፊልሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም። የሞተውን ለማንሳት እሄዳለሁ እንጂ መኮንኑም ቢገድለኝ መምህሬ እንድርያስ መጥቶ እኔን አስቀድሞ የሞተውንም ሁሉ ያስነሳልና። ሲገባም መኮንኑ ኒቆሮስም ተገናኘውና ፊልሞና እንዲህ አለው፣ ሀገርን ለምን ታጠፋለ? የሾሙ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮቹንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ሁሉ ይገርፉት ዘንድ ይዘው ሰቀሉት። ፊልሞና ኒቆሮስ የተባለው መኮንንም እንዲህ አለው፣ የበደልኩ በደል ሳይኖር ለምን ሁሉ ሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩንም እኔን ሰቅለው ቢገርፉኝ ይመለከቱ ዘንድ ለመምህሬ እንድርያስ ማድመነግረው አለ። ወደ ወታደሮቹም ፊቱን መለስ አድርጎ እንዲህ አላቸው፣ ከውስጣችሁም ሁሉ የሚራራና የሚያዝንልኝ የለምን? በመስቀልና በመግረፍ ሁሉ እንዳለው ሂዶ ለመምህሬ እንድርያስ ስለኔ ይነግረው ዘንድም አለ። ከቃሉም ጣዕም የተነሳ ወታደሮቹ ተሰብስበው መጥተው አለቀሱ። በዚያን ጊዜ አዋፍ ሁሉ መጥተው እኛን ላከን ብለው ተናገሩ። ድንቢጥም ቀርባ እኔ በአካል ቀላል ነኝና እኔ ላከኝ አለችው። አንቺስ አመንዝራ ነሽ፣
እንደዚሁም ከወገንሽ በመንገድ አንዱ ያገኘሽ ከሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽም አትመለሽም አላት። ከዚያም በኋላ ቁራ ቀርቦ እኔ ላከኝ አለው። ፊሊሞናም እንዲህ አለው፣ አንተ በቀድሞ ዘመን በተላክ ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክም አለው። ፊሊሞና ግን ርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋህ ብሎ ስም ያወጣልሽ ከአእላፋት ፍጥረታት ሁሉ የተመረጥሽ፣ እንደዚሁም ወገን አንቺ ለአባትሽ ለኖህ በመርከብ ሳለ መልካም ዜና አድረሰሽለታልና አባታችን ጻድቁ ኖህም ባርኮሻልና። አሁንም ወደ ልዳ ከተማ ወደ መምህር እንድርያስ ሄደሽ ንገሪው፣ ሰቅለውም እየገረፉኝ ነውና ወደ እኔም ወደ ደቀ መዝሙሩን ፊልሞና ይመጣ ዘንድ። በዚያን ጊዜ ርግብ ሂዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊልሞና መምህር እንድርያስ እኔ አመጣለሁና ይዞ በርታ ብሎሃል አለችው። በዚያንም ጊዜ ርግብ በሰው ቋንቋ ለፊልሞና ስትነግረው ኒቆሮስ መኮንኑ ሰማ፣ እጅግም አደነቀ። ፈጥኖም ተነስቶ ራሱን በእጁ በፊልሞና ፈቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስምም አጠመቀው። ሰይጣን ግን ቀና፣ መኮንኑ ሚስቱ ልቦና ላይ አድሮ እንዲሁ ልጇን ገደለችው። አገልጋዮቹም ሄደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞናንም ሁሉ አትፍራ ይዞ ከዚህም በኋላ ርግብ ጠርቶ ወደ መኮንኑ ቤት ሂጅና እንዳይሸበሩ በጸጥታ እንዲቆዩ ነገሪያቸው አላት። ርግቢቱም ሄዳ ፊልሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቋንቋ ስትናገር በሰሙ ጊዜ እጅግም አድንቀው ፊልሞና ወዳለበት ተሰበሰቡ። በዚያን ጊዜ ሐዋርያው እንድርያስ ደረሰ። አስቀድሞ የሞተውን ሁሉ ያስነሳው ዘንድም ደቀ መዝሙሩ ፊልሞናን አዘዘው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ዘንድ ወደ እርሱ በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሂዱ። ሐዋርያው እንድርያስ የመኮንኑን ልጅ እናቱ የገደለችውን ሁሉ አስነሳው። የመኮንኑ ሚስትንም ሁሉ አዳናት። ከእርሷም የወጣው ጋኔንን ይዞ በሰው ፊት ሁሉ ፊቱን ምድር ላይ ከፍቶ በጥልቅ አዘቅት ውስጥ አሰመጠው። ከዚህም በኋላ ሐዋርያው እንድርያስ ርግብ ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስታታዘዡ ወደ ዱርም ሂጂ፣ ለዘላለምም ሰው ከመገዛት ነጻ ሁኝ አላት። ወዲያውኑም ሄደች። ሕዝቡ ሁሉ ይህንን ድንቅ ሥራ አይተዋምነው ሁሉም የክርስትናን ጥምቀት ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ ወጥቶ አክራድ፣ አክሪስ፣ አክራሲያ፣ ኔፎሮስ ወደ ተባሉ ሀገሮችም ሄዶ አስተማረ። ከሐዋርያቱ በርቶሎሜዎስ ጋርም ተገናኝተው ጋዝሪዝም ወደሚባል ሀገር በአንድነት ሄዱ። የሀገሩ ሰዎች እግዚአብሔርን ወደ እነርሱ ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጽ ከልብም ጋር ሁሉ ገብተው ወንጌልን ሰበኩ፣ ድንቅ ታምርንም አደረጉ። ከዚህም በኋላ ሐዋርያው እንድርያስ ወደ ሌሎቹ ሀገር ሄዶ አስተማረ። በፍጻሜውም ወደ አንዲት ሀገር ገብቶ ቅዱስ ወንጌልንም ሰበከ። የዚያች ሀገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ቅዱስ ሐዋርያው እንድርያስም ድንቅ ታምራትን ስላዩ ያመኑ አሉ። ያላመኑ ግን ወደ እርሱ እንዲመጡና እንዲገሉት በቅዱስ እንድርያስ ላይም ክፉ ምክር መክረው በተንኰልም ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆኑ ትምህርትንም ሰሙ። በፊቱም ብርሃን ሆኖ አዩትና ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። ደቀ መዛሙርቱም ሆኑ ወደ ኋላም ሁሉ አልተመለሱም። ሁለተኛም በሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባቸውን ክፋት ሁሉ ትታችሁ እንዲሁ ትድኑ ዘንድም ክብር ይግባውና በጌታችን ኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችሁት ይህች እሳት እናንተን ትበላችኋለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችንን ለመነው። ወዲያውኑም እሳት ወርዳ አቃጠለቻቸው። ከዚያም አገር አውራጃዎች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን ኢየሱስ ክርስቶስ ዘንድ አመኑ።
የጣዖታት አገልጋዮች ግን ይህንን ሁሉ ድንቅ ታምር አይተው አላመኑም። ቅዱሱ ሐዋርያው እንድርያስንም ሊገሉት ፈለጉ እንጂ። ከዚያም በኋላ ተሰብስበው ሁሉ መጡና ቅዱስ ሐዋርያው እንድርያስን ይዘው ወሰዱት። ታላቅ ግርፋትም ገርፈው በከተማው ውስጥም ራቁቱን አዞሩት፣ ከወህኒ ቤትም ጨመሩት። በማግስቱም የሚሰነጥቅ የሰው ልማድም እንደዚሁ ነውና ሰው ሁሉ ሊገሉ በሚሻው ጊዜ ወስደው በእንጨት ላይ ይሰቅሉታል፣ እስከሚሞትም ድረስ በድንጋይ ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያው አባታችን እንድርያስ እንደ ፊተኞቹ እሳት ወርዳ እንድትበላቸው ክብር ይግባውና ጌታችን ክርስቶስን ለመነው። ክብር ይግባውና ጌታችንም ተገለጠና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታንም ሰጥቶት ከእርሱ ዘንድ ተሰወረ። የከበረ የተመሰገነ የሐዋርያው እንድርያስ እንዲሁም እርሱ ልቡናውም ተጽናና፣ ፈጽሞ ደስም አላት። ንጋት በሆነ ጊዜም ወስደው በእንጨት ላይ ሰቀሉት፣ እስከ ሞተም ድረስ በድንጋይ ወገሩት። አማንያን ሰዎችም መጥተው ሥጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆኑ አስደናቂ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያው እንድርያስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን የአባ ጻህ፣ የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታወድራና የታውፉሎ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።